ይሻላል እዛ ከገቡት እንዴ ፊት ለፊት አንቺ እናት አይደለሽም እንዴ 21 ዓመት ያሳደገቻትን ልጇን ከናቷ አፋተው አንድ ሳምንት አብረው ቆዩ። እኔ ስዊዘርላንድ ነው ልጁን አውቀዋለሁ። እዚህ ስዊዘርላንድ ነው አጠገቤ ነው የሚኖረው። ያው ለእናንተ አልነግራችሁም የውጭ ሀገር ላይፍ ፕላስ ደግሞ የልጁን ማንነት እንዲሁ ዝም ብላችሁ አይደለም ጎረቤት ሆናችሁ እንዲሁ ዝም ብላችሁ በሚያወራው ነገር መረዳት ትችላላችሁ። አይታችሁት ከሆነ ብሔር ውስጥ የተሸጎጠ ልጅ ነው። ለእናቷ ሪስፔክት የለው እንዴ አላያችሁትም እንዴ? ተንበርክ ምንድነው 21 ዓመት ሙሉ ላሰቃየሻት አለ። ይቅርታ መጠየቅ አለብሽ። ተመልከ ትናንት መጥቶ ማለት ነው እውነት ልጅቷን ቢወዳት በእርግጠኝነት ያው ትዳር ማለት እንግዲህ እናንተ አልነግራችሁም። እኔና ጓደኛዬ ብቻ ኢንተራክት የምናደርግበት የፋሚሊ ኢንተራክሽን የሚኖርበት አብረን የምንኖርበት ነገር ነው። ገብቶሻል? የዴዝና የእሱ ጉዳይ ብቻ አይደለም ይሄ። ገባሽ? የልጅ በትክክለኛነት ትክክለኛ ሰው ቢሆን እና ለእናትየዋ ሪስፔክት ይኖረው ነበር። አይታችሁት ከሆነ ለእናትየው ሪስፔክት የለው እንደ ይቅርታ መጠየቅ አለብሽ። 21 ዓመት ላሰቃይሻት ከሆነ አስባችሁታል? 21 ዓመት ሙሉ ተሰቃይታ ልጇን ላሳደገች እናት እሱ ዛሬ መጥቶ ይቅርታ ይቺ ልጅ በእርግጠኝነት ብትመጣ አንድ ሳምንት አብረው አትቆይም። ከዛም በኋላ የማን ዕዳ ነው የምትሆነው? የእናቷ ዕዳ ነው የምትሆነው ይቺ ልጅ። ገብቷችኋል? እና አሁን ደግሞ ያየሁት እነ ዮኒ ማኛ ምናምን ተሰብስበው እንዴ ልጅቷን ፓስፖርትሽን ችግር የለውም ሌላ ቦታ ሄደሽ ማውጣት ትችላለሽ፣ እናትሽ ቤት አትሂጂ እናመቻችልሻለን እንዴ ሽር ጉድ እያሉ ነው። ሽር ጉድ። ልጅቷ ደግሞ በቃ የለችም ከንፋለች፣ አየር ላይ ተንሳፋለች። በእርግጠኝነት ከተወሰነ ወራት ወይ ከተወሰነ ዓመት በኋላ አንገቷን እንደምትደፋ በጣም ለእናቷ ላሳየችው ዲስሪስፔክት በጣም እንደምትጎዳ እርግጠኛ ነኝ። ከዳር ሆኖ የሚያሸበሽቡት አሁን ቆሞ አይገኙም ካጠገቧ ነገር የእናቷ ዕዳ ነው የምትሆነው። እናቷን ሪስፔክት አድርጋ የሚሆን ነገር ካለ ከእናቷ ጋር ተመካከረ ያለውን ነገር እናቷ እኮ እሷን ፕሮቴክት ለማድረግ እኮ ነው የተሯሯጠች ያለችው። 21 ዓመት ሙሉ ለፍታ ሲንግል ማሙን ያሳደገቻት እኮ ለእሷ ነው። የእናትን እንትን መቼም ለእናንተ ለሴቶች አልነግራችሁም። እናት ያላት ለልጅ ያላትን ፍቅር የዴዝ እናት ደግሞ ስፔሻል መሆኑን እያያችሁ ነው። ከቪዲዮ ካሜራ ላይ እንኳን ካጠገቡ አጠፋም። አሪፍ አድርጋ ያሳደገቻት እናቷ ናት። እና ይሄ ልጅ ፈጽሞ ነው የማይሆናት። ልጅቷ ኦልሬዲ አይኗ ታውሯል። ዝም ብላ ግራና ቀኝ አታይም። ያለችበት ኤጅም ነው። ግን ከተወሰነ ጊዜ በኋላ በጣም እንደሚቆጫት እርግጠኛ ነኝ። ቁጭ አድርጋ እናቷን ያሳደገቻት እናቷን ትናንት በምታውቃቸው ሰካራሞች እንዴ ቁጭ አድርጋ እያሰደበቻት በጣም አሳፋሪ፣ ከኢትዮጵያዊነት የወጣ በጣም እንዴ እናትሽን ነው እንደማገባው ምንድነው አባትሽን እንደሚያገባው ምን አገባኝ እናትሽን ነው የማገባው ይላል ልጁ። አስባችሁታል? በጣም አሳፋሪ ማለት በጣም አሳፋሪ። እና በእርግጠኝነት አንድ ወር አብረው አይዘልቁም። አብረው ቢሆኑ ይቺ ልጅ ህይወቷ ይበላሻል። እናቷ ምትመክራት የእናቷ ምክር ካሰማች ህይወቷ በእርግጠኝነት ይበላሻል። ምክንያቱም ከእናት በላይ ለልጅ ፕሮቴክት የሚያደርግ ሰው ሊኖር አይችልም። አሁን እነ ዮኒ ማኛ በይው እነ ጃይዝቦ ሁሉም ቆሞ አይገኙም ካጠገቧ። ይቺ ልጅ የሆነ ነገር ብትሆን ቆሞ አይገኙም ካጠገቧ። ስለዚህ በተቻለ መጠን እናቷን አክብራ